ሊቃውን አቆራምደው የእግዚአብሔር ቤተሰቦች በበረሃ ሆነው በማይመች ቦታ ላይ ሆነው የሚመቸውን የእግዚአብሔርን ቃል ቀስመው የኖሩ ሊቃውንት ስላሏት ዛሬ ምስጢር ሲፋለስ አያስችላቸውም። ይነሳሉ፣ አረ ለምን ይላሉ። አዎ አረ ለምን እንዴ አይደለም፣ ይሄ ቤተክርስቲያን አስተምሮ አይደለም ይላሉ ምእመናን። ይሄ የጀመረው ግን በዚያ ዘመን ነው። ዛሬ ያሉት ቅዱሳን፣ ዛሬ ያሉ ሊቃውንት የነዛ ውጤቶች ናቸው ምእመናን። መጻሕፍት አውጥተው መናፍቃን አንቀጽ ጠቅሰው ቤተክርስቲያንን የሚከራከሩ የሚወነጅሉ ሊቃውንት የላትም መምህራን የላትም ብለው የሚመጡ አንዳንድ መናፍቃን ሲነሱ አለን ብለው የተነሱ ቅዱሳን በሶስተኛው ረድፍ ላይ ይከበራሉ። አለን በማለታቸው መከራ የደረሰባቸው ፈተና የደረሰባቸው በእንግልት ነፍሳቸው ከስጋቸው የተለየ ስለመሰከሩት የእግዚአብሔር ቃል ስላብራሩት እውነት ውሸተኞች ከበው የገደሏቸው ቅዱሳን በሶስተኛው ረድፍ ላይ ይከበራሉ። እነዚህ እነማን ናቸው? የእግዚአብሔር ቤተሰቦች እንደ ቅዱስ አትናቴዎስ አይነት፣ እንደ ቅዱስ ጎርጎርዮስ ዘንዚናዙ አይነት፣ እንደ ቅዱስ ዲዮስቆሮስ አይነት፣ እንደ ቅዱስ ቄርሎስ፣ እንደ ቅዱስ ባስልዮስ፣ እንደነ ቅዱስ ዮሐንስ አፈወርቅ አይነት በሶስተኛው ረድፍ ላይ ቤተክርስቲያን ታከብራቸዋለች። ምእመናን ያላቸውን አጽንተው የያዙ ያላቸው ምን ብለው የያዙ? አቤት! አዎ አጽንተው የያዙ፣ አዎ ትጥቃቸውን ያልፈቱ፣ መከራ ሲመጣ ጀርባ ያልሰጡ፣ ፈተና ሲመጣ አይ ይሄንንም አልችለውም ብለው ከመቅደሱ ያልኮበለሉ፣ ታግሰው የእግዚአብሔርን ቃል የጠበቁ ቅዱሳንን እንደዚህ ቤተክርስቲያን ታከብራቸዋለች። ወገኖቼ በረከታቸው ለኛም እንዲደርሰን ፈቃዱ ይሆንልን እና ያንን የቤተክርስቲያን አለቃ እንዲህ አለው፣ ያለህን አጽንተ ምን በል ያዝ። የሚገርም ነው። አጽንተው የያዙ ናቸው እነዛ ቅዱሳን ምእመናን። ነገ የምናከብራት ቅድስት ኢየሉጣ ከልጇ ጋር ምእመናን እግዚአብሔርን እያገለገሉ እያመሰገኑ ፈተናውን ድል ስላደረጉ ቤተክርስቲያን በስማቸው ተሰርቶ ጊዜ ተገድቦ ቀን ተሰይሞላቸው እግዚአብሔርን ያከበሩ ተብለው እናከብራቸዋለን። ማንን ያከበሩ? እግዚአብሔርን ያከበሩ፣ እሱም ያከበራቸው ምእመናን። አንዳንድ ሰው አይኑ ደም ይለብሳል። በሰማይቷ በቅድስት አርሴማ ስም ቤተክርስቲያን ሲሰየም ቅር ይለዋል። አንድ ሯጭ ሩጫውን ጨርሶ የሀገሩን ስም አስጠራ ተብሎ መንገድ ሲሰየምለት የሆነ ህንፃ በስሙ ሲሰየም ምንም አይመስላቸውም። ምእመናን ሯጩ እኮ አንገቱ ላይ ያደረገው የእግዚአብሔር ቤተሰቦች ምድራዊ ወርቅ ነው። ሰማይቷ ቅድስት አርሴማ የእግዚአብሔር ቤተሰቦች አንገቷ ላይ እኮ ያለፈው እኮ ሰይፍ ነው። ቀላል እኮ አይደለም ምእመናን። በረከት አለው፣ ክብር አለው። ሰማያዊ ክብር ነው የሚያገኙ ምእመናን። አዎ ለዚህ ክብር የበቁ ቅዱሳን የእግዚአብሔር ቤተሰቦች እኛንም ከዚህ በረከት የታደልን እንሆን ዘንድ ቤተክርስቲያናችን እነዚህን ቅዱሳን ታከብራቸዋለች። እና ለዚህ ሰው እንዲህ አለው፣ ያለህን አጽንተ ምን በል ያዝ። እስቲ ወንድሞቼ ንገሩ፣ ያለህን ምን ብለህ ያዝ? አጽንተ ያዝ። ወገኖቼ ያለንን አጽንተን እንድንይዝ አምላካችን እግዚአብሔር እርሱ ይርዳን። አንዲት ነገር እናንሳ። ለዚህ ሰው ግን ያለውን እንዳይለቅ ምእመናን፣ አዎ አክሊልህን ማንም እንዳይወስድብህ ተጠንቀቅ አለው። ምንም አክሊልህን አክሊላችን አሁን ከኛ ጋር ይመስላችኋል ምእመናን? አልተወሰደብንም። በትንሽ በትልቁ የምንጣላ አልሆንም፣ የምንገለማመጥ አልሆንም፣ ከመንፈሳዊው ማዕድ ላይ አራቀንም። አክሊል ማለት እርሱ ነው ምእመናን። ከመንፈሳዊ ሕይወት ውስጥ አልወጣንም። ከጉባኤው የኳስ ጨዋታው አላስቀረንም። ከቅዳሴው ላይ ድራማው አላስቀረንም። ሌሊት ላይ ከጸሎት መነሳት የከለከለን የእግዚአብሔር ቤተሰቦች ዓለማዊ ነገር አይደለም። አክሊላችን አሁን ከኛ ጋር አለ።
እውነት አክሊላችን አለ። እግዚአብሔር ቤተሰቦች ቀድሞ ሌሊት ላይ ጸሎት ላይ የምንቆም በኪዳን ጸሎቱ በማህሌቱ ላይ በሳይታቱ ላይ የምንገኝ ነበርን። አሁን ያ አክሊላችን አብሮን አለ? አልተወሰደብንም? ከተጣላናቸው ጋር ለመታረቅ ፈጥነን የምንሄድ ነበርን። ትዕግስተኞች ነበርን። አሁን ትዕግስት አልባ ሆነናል። የፍቅር ሰዎች ነበርን። አሁን ፍቅር የለንም። ዘረኝነት ወስዶብናል። ጎጠኝነት ወስዶብናል። ትንሽ ስልጣን ስናገኝ እታች ያለውን ወንድማችንን የምንረሳ፣ ኪሳችን ሲሞላ ደሃ ማለት ምን ማለት ነው የምንል ሆነናል። ወገኖቼ አክሊላችን ከኛ ጋር የለም። ይሄን አክሊላችንን እግዚአብሔር አምላካችን እሱ እንዲመልስልን ፈቃዱ ይሁንልን። አክሊልህን ማንም እንዳይወስድብህ ያለህን አጽንተህ ያዝ አለ። ያለህን አጽንተህ ምን በል ያዝ። ለምንድነው እኛ አክሊላችን የተባለ አጽንተን ልንይዘው የሚገባ ሃይማኖት፣ አጽንተን ልንይዘው የሚገባ ምግባር፣ አጽንተን ልንይዘው የሚገባ መንፈሳዊነት የእግዚአብሔር ቤተሰቦች በፈተና ውስጥ እንዳንጠለፍ መከራ ሲገጥመን ድል ከነሱት ቅዱሳንን ደግሞ እያሰብን እንድንኖር ያስፈልጋል። ነገር ግን በዓለም ውስጥ ባለ ፈተና የእግዚአብሔር ቤተሰቦች አንዳንዶቻችን ያለንን አጽንተን እንዳንይዝ የሚያደርጉ ነገሮች አሉ። ሶስቱን አንስቼ ትምህርቴን አበቃለሁ። የመጀመሪያው የእግዚአብሔር ቤተሰቦች ያለንን አጽንተን እንዳንይዝ የሚያደርገን ፈቃደ ሥጋ ነው። ምንድነው አልኳችሁ? ፈቃደ ሥጋ። እስቲ ፈቃደ ሥጋ በሉ። አቤት ፈቃደ ሥጋ ነው። ምእመናን እንዲህ ተብሎ ነው የተቀመጠው። ሐዋርያው ቅዱስ ጳውሎስ በገላትያ 5 ቁጥር 17 ላይ እንዲህ ይላል፣ ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛሉና እነዚህም እርስ በርሳቸው ይቀዋወማሉ። ስለዚህ የምትወዱን ልታደርጉ አትችሉም አለ። ፈቃደ ሥጋን ለፈቃደ ነፍስ በማስገዛት ከኃጢአት ተለይቶ ጽድቅ ወደ መስራት ሕይወት ውስጥ እንዳንገባ መንፈሳዊነትን እንድንረሳ የሥጋ ፈቃዳችን ፈተና ይሆንብናል። ምእመናን የሰው ልጅ ለተወሰነ ወቅት በሃይማኖት ጸንቶ ይቆይና በዓለም ላይ እንደገና ፈተና ይገጥማል። ከሃይማኖቱ ይርቃል፣ ከምግባሩ ይዝላል፣ ከመንፈሳዊነቱ ደክሞ ታዩታላችሁ። ምክንያቱ ምንድነው ስትሉ የመጀመሪያው በሥጋ ፈቃድ ተጠልፏል። ምእመናን ይህን የሥጋ ፈቃድ አልፈን ለመቆም ደግሞ ቅዱስ ያዕቆብ እንዲህ ብሎ ይመክረናል። ማንም ሲፈተን በእግዚአብሔር እፈተናለሁ አይበል አለ። እና ምንድነው ስንል እግዚአብሔር በክፉ አይፈትንማ ብሎ ይመልስልናል በዚህ በያዕቆብ መልእክት ምዕራፍ 1 ቁጥር 13 ላይ። ስለዚህ የሰው ልጅ የሚፈተነው በራሱ ፈቃድ ነውና ይህን ፈቃዳችንን የሥጋ ፈቃዳችንን አሸንፈን እንድንኖር አምላካችን እግዚአብሔር እርሱ ይርዳን። ያለንን ሃይማኖታችንን አጽንተን ያለንን ምግባራችንን አጽንተን የያዝነውን መንፈሳዊነታችንን አጽንተን እንዳንይዝ ከሚያደርጉን ምክንያቶች መካከል ሁለተኛው የእግዚአብሔር ቤተሰቦች ዓለምንና የዓለምን ፍላጎት መውደድ ነው። የመጀመሪያው የሥጋ ፈቃድ ነው። ሁለተኛ በዓለም ውስጥ ያለውን እንወዳለን። ብልጭልጩ ነገር ይማርከናል። በቴሌቪዥናችን መስኮት የእግዚአብሔር ቤተሰቦች የምናያቸው ብዙ የዓለም ሥራዎች አሉ። ቅዱስ ያዕቆብ እንዲህ ይላል አሁንም በምዕራፍ 4 ቁጥር 4 ላይ ዓለምን መውደድ ለእግዚአብሔር ጥል እንደሆነ አታውቁምን ይላል። ለእግዚአብሔር ምን እንደሆነ? ጥል፣ ከእግዚአብሔር ጋር መጣላት ነው። ዓለምን መውደድ ለእግዚአብሔር ጥል እንደሆነ አታውቁምን ይላል ቅዱስ ያዕቆብ። እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ሆኗል ይላል ቅዱስ ያዕቆብ። ዓለምን መውደድ ሁሉ የእግዚአብሔር ቤተሰቦች ከእግዚአብሔር ጋር መጣላት ነው ይላል። እንደውም በአንድ ወቅት ላይ ቅዱስ አትናቴዎስ ከእግዚአብሔር ጋር ያለው ዝምድና እየከረረ በመጣ ጊዜ አንዳንዶች መጡና አትናቴዎስ ብለው ጠሩት። እርሱም አቤት አላቸው። አንተን እኮ ዓለም ሁሉ ጠላህ አሉት። ዓለም ሁሉ ምን አለ? አቤት የሚገርም ነው። አንተ በዓለም የተጠላህ ነህ፣
አንተ በዓለም የተናክነህ አሉት ቅዱስ አትናቴዎስን። እርሱም እንዲህ ብሎ መለሰላቸው፣ እኔም ዓለምን አልፈልጋትም አለ። እኔም ማንን አልፈልግም? አዎ እኔም አልፈልጋትም። ለዚህኛው ዓለም አይደለም የተጠራሁት፣ ሌላ የተዘጋጀልኝ ቤት አለ እናንተ ያላያችሁት ተረከላቸው ምእመናን። ስለዚህ የዓለምና በዓለም ውስጥ ያለውን ፍላጎት መውደዳችን ሁለተኛው ያለንን አጽንተን እንዳንይዝ ያደርገናል ምእመናን። ቅዱስ ዮሐንስም እንዲህ ይላል፣ ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል፣ ዓለም እርሱን አያሸንፈውም ይላል በአንደኛ ቅዱስ ዮሐንስ መልእክት ምዕራፍ 5 ቁጥር 4 ላይ። ስለዚህ የእግዚአብሔር ቤተሰቦች ያለንን አጽንተን ይዘን እንደ ቅዱስ ቂርቆስ እንደ እናቱ እንደ ቅድስት ኢየሉጣ ድል የነሱ ቅዱሳንን በምግባር ድል የነሱ ቅዱሳንን በሃይማኖት ድል የነሱ ቅዱሳንን በትሩፋታቸው እንድንመስላቸው የእግዚአብሔር ቤተሰቦች እነዚህን ነገሮች ማድረግ ያስፈልጋል። ሶስተኛውና የመጨረሻው ያለንን አጽንተን እንዳንይዝ የሚያደርገን የሰይጣን አሰራር ነው ምእመናን ወገኖቼ። አንድ ሰው የዓለምን ሥራ አሸንፎ ከእግዚአብሔር ጋር ተስማምቶ ለመኖር የእግዚአብሔር ቤተሰቦች ጠላት ሆኖ የሚነሳበት የመንፈሳዊው ተቃራኒ አራማጅ ጥንተ ጠላታችን ዲያብሎስ ነው። እንዲህ ብሎ ቅዱስ ጴጥሮስ ያመጣዋል። በዚህ በአንደኛ ጴጥሮስ መልእክቱ ምዕራፍ 5 ቁጥር 8 ላይ እንዲህ ይላል፣ በመጠን ኑሩ ይላል። በምን ኑሩ? በመጠን ኑሩ። ለሰይጣን አሰራር ተመችታችሁ አትዘጋጁ፣ ተዘጋጅታችሁ አትጠብቁት። በመጠን ኑሩ። ባለጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ዙሪያችሁ ምን ይላልና ይዞራል። የእግዚአብሔር ቤተሰቦች ይዞራል። ስለዚህ የእግዚአብሔር ቤተሰቦች ለሁሉ ነገር ልክ ኖሮን እግዚአብሔርን በማመስገን ከእግዚአብሔር ጋር በመገናኘት እርሱን በማገልገል እንድንመላለስ የሰይጣንን አሰራር ድል እንድንነሳ አምላካችን እግዚአብሔር እርሱ ይርዳን። ያለህን አጽንተ ያዝ። የእግዚአብሔር ቸርነት የእናት ዓለም የመምህረት የድንግል ማርያም አማላጅነት ከሁላችን ጋር ጸንቶ ይኑር። ገብቶ ነበረ ወጡ፣ ተቀድሰው ነበረ ረከሱ፣ አግኝተው ነበረ አጡ፣ ጸድቀው ነበረ ተኮነኑ ከመባል አምላካችን እግዚአብሔር እርሱ ይሰውረን። በቀሪ ዘመናችን